አብ የበላይ አስተዳዳሪ ነው ይላል አዲሱ መደበኛ። ድንገት ዳዳን ገጭ ይላል። አብ ምንድን ነው? የበላይ አስተዳዳሪ ነው። ማን? አዲሱ መደበኛ ትርጉም። ከዚህ እኮ የወጣኸው እኮ በዚህ አይደለም። ኦርቶዶክስ እኮ ገድላትና ድርሳናት ባይኖሯት ኖሮ ሁላችንም እኮ እንመለስ ነበረ። ና ተመለሳ። ገድላትና ድርሳናት መሰረታዊ የሃይማኖት መከራከሪያ አይደሉም። ጥምቀት ለድነት የሚለውን ታምናለህ? አይ እሱማ አላምንም። ኦርቶዶክስ እኮ ገድላቶቿን እኮ ብታስወግድ ኖሮ ሁላችንም ወደ ቤቷ እንመጣ ነበረ። ቅዱስ ቁርባን የዘላለም ሕይወት ይሰጣል ብለህ ታምናለህ? አይ አላምንም። ኦርቶዶክስ እኮ ስዕላትን ምናምን ብታስወጣ ኖሮ እንመለስ ነበረ። ስራ ለድህነት የሚለውን ታምናለህ? አላምንም። እና ምንድን ነው የምትለን ታዲያ? ምንድን ነው የምትለን? እነዚህን እንደ አምድ የቆሙ ትምህርቶችን ሸምጥጠ በገድል ለመደበቅ ለምን ትሞክራለህ? መልካም ስራ መስራትም ሆነ አለመስራትም ከእግዚአብሔር መንግስት ጋር ወይም ከዘላለም ሕይወት ጋር ከመዳን ጋር ምንም የሚያገናኘው ነገር የለም። ድከም ቢልህ እኮ ነው። መጽሐፉ ምንም አይልም። አረ እንጠይቀው ወይ መጽሐፉ እንደዛ ይላል አይልም? ጋይዝ ማን ይጠየቅ? ማን ይጠየቅ? ቅዱስ ብቻ የሚል ሀሳብ ፕሮቴስታንት ወንድሞቻችን ያነሱና ይናገራሉ፣ ያስተምራሉ። ወይል እንግዲህ የምርም ትምህርቱና ዓላማው እንደዛ ነው ወይ? በቀላሉ መጽሐፍ ሲናገር ይሉና መጽሐፍ ቅዱስ ብቻ ይላል ወይ? መጽሐፉ ራሱ መጽሐፍ ቅዱስ ብቻ እኔ ብቻ ነኝ ወይ ይላል ወይ? እዚህ ውስጥ ያለው ብቻ ነው ወይ ተብሎ ተጠቅሷል ወይ? ተነግሯል ወይ? ተጽፏል ወይ? ሶሎ ሶላ ምናምን እያልክማ አታምታታም። ይላል ወይስ አይልም? በቀላሉ እስኪ እንክፈተውና በእምነት ብቻ ነው የእግዚአብሔር ልጅነት የሚገኘው። በእምነት ብቻ ነው የእግዚአብሔር ልጅ የሚገኘው። ሰዎች በውሃ በኢችቶ እንዴት ነው ስታስቡት የእግዚአብሔር ልጅነትን የሚያገኙት? እንዴት ነው በጥምቀት በውሃ ጥምቀት የእግዚአብሔር ልጅነትን የሚያገኙት? ይሄማ ቀልድ ነው። መጽሐፍ ቅዱስም አያስተምርም። ፕሮቴስታንቶች ነው እንደዛ ነው። ፕሮቴስታንት የሰው ልጆች በውሃ ጥምቀት ዳግም አይወለዱም፣ በእምነት ብቻ ነው። ወሬ አይ ወሬ ማርያምን ወሬ ነው። ይወለዳሉ። ኖ ይላል መጽሐፍ ቅዱስ። የኔ አባት ኖ ይላል። በጥምቀት ልጅነት አይገኝም ስትል ኖ ይላል መጽሐፍ ቅዱስ። ጴንጤ ፒፕል ጴንጤያንስ ኖ። እንዴት ነው ውሃ የሚወልድ? እንዴት ነው እጅቶ የሚወልድ? እንዴት ነው በጥምቀት ዳግም ልጅነት የሚገኘው የምትለው? እኔ በጣም የመጽሐፍ ቅዱስ ትምህርት አይደለም ብለህ ያልከኝ ልጅ ደህና ነህ? የት ጋር ነው ሲያገኘው እንደዛ የሚለውን ጥቅስ ከየት አመጣኸው? ከምንድን ነው የምትጠቅሱት? ቆይ ለእናንተ ለብቻችሁ የተጻፈ መጽሐፍ አለ ወይ? ጴጥሮስ ለእናንተ ብቻ የጻፈው አለ ወይ? ዮሐንስ ለእናንተ ብቻ የጻፈው አለ ወይ? ዮሐንስ ወንጌል ምዕራፍ 3 ላይ ውሃ ያለው ውሃ አይደለም እና ወይን ነው እና ወተት ነው እና ምንድን ነው ይመጣና ዮሐንስ ወንጌል ምዕራፍ 3 ላይ ውሃ ያለው ውሃ አይደለም እና ምንድን ነው? ውሃ ካልሆነ ወይን ነው ታዲያ? ወተት ነው ምንድን ነው? በመጠጣትስ ቢሆን ይላል። ውሃ ከጠማ ሄዳ አትጠጣም እንዴ? ምን ከውሃ ጋር ጸብ ናቸው? ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል የሚለውን ቃል ይፈረድበታል እኮ የሚለው ግን ያላመነ ነው። እኛ ምን አገባን ስላላመኑት? እያወራን ያለነው እኮ የሚድኑት እነማን ናቸው ነው። እዚህ ክፍል ላይ ስንከራከር ፓስተር ዳንኤል ሌሎቹም ጋር ስንከራከር እዚህ ክፍል ላይ ይድናል የሚለው ቃል ከምን ቀጥሎ ነው የሚመጣው? ያመነ ካለ በኋላ የተጠመቀ ካለ በኋላ አይ ያመነ የተጠመቀ ይድናል ነው የሚለው። ቃሉ ምን ይላል? ያመነ የተጠመቀ ይድናል። ጥምቀት ያድናል? አያድንም። ቃሉ ምን ይላል? ያመነ የተጠመቀ ይድናል። ጥምቀት ያድናል ነው? አያድንም። ቃሉ ምን ይላል? ያመነ የተጠመቀ ይድናል። ጥምቀት ያድናል? አይ በፍጹም ያድናል። አንድ ፕሮቴስታንት አግኝተህ ስትጠይቀው ሰው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ሳይሆን መዳን ይችላል? አይችልም።
ሰው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ የሚሆነው በምንድን ነው? በእምነት ይላል አይልም? ሰው በምንድን ነው የሚሆነው ይላል? ለኃጢአት ሞተን እኛ ወደፊት እንዴት አድርገን በእርሱ እንኖራል? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ተጠመቅን? ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ከክርስቶስ ኢየሱስ ሞት ጋር በምንድን ነው የምንቀበረው? ጴንጤ በእምነት ብቻ። መጽሐፍ ቅዱስስ? በጥምቀት ከእርሱ ጋር ተቀበርን። እንዴት ነው የሚያስተምሯችሁ ጋይስ? እንዴትስ እንደዚህ አይነት ቅርጽ ሊይዙ ቻሏል? እንዴትስ እንደዚህ አይነት አረዳድ ልትይዙ ቻላችሁ? እንዴትስ እንደዚህ አይነት አረዳድ ልትይዙ ቻላችሁ? ይህንንስ አረዳድ ከየት አመጣችሁት? እንዲህ ይቻላል ወይ? የእኛ ተወዳጅ ጴንጤ ወንድሞቻችን መልካም ስራ መስራትም ሆነ አለመስራትም ከእግዚአብሔር መንግስት ጋር ወይም ከዘላለም ሕይወት ጋር ከመዳን ጋር ምንም የሚያገናኙ ነገር የለም። ድከም ቢልህ እኮ ነው መጽሐፉ ምንም አይልም። አረ እንጠይቀው ወይ መጽሐፉ እንደዛ ይላል አይልም? ጋይዝ ማን ይጠየቅ? ማን ይጠየቅ? ጋይዝ መጽሐፉ ይጠየቅ አይደለ? ይሄ ትልቁ መጽሐፍ ታላቁ መጽሐፍ ይጠየቅ አይደል? በቃ ይጠየቃ። እንዲህ ይላል። ጭራሽ እየተቆጣ ነው የሚናገረው። በጣም ምን ብሎ ነው የሚናገረው? አትሳቱ፣ ፕሊዝ አትሳቱ፣ እግዚአብሔር አይዘበትበትም። አትሳቱ፣ እግዚአብሔር አይዘበትበትም። ጋይስ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል። ጋይስ በስጋ የሚዘራ ከስጋ ምንን ያጭዳል? መበስበስን ያጭዳል። በመንፈስ ግን የሚዘራ ከመንፈስ ምንን ያጭዳል? የዘላለም ሕይወትን ያጭዳል። ባንዝል በጊዜው እናጭዳለን። መልካም ስራ ለመስራት አንታክት። እንግዲያውስ ጊዜ ካገኘን ዘንድ ለሰው ሁሉ ይልቁንም ለሃይማኖት ቤቶች ሰዎች መልካምን እናድርግ። ባንዝል ባንደክም፣ በመንፈስ ብንዘራ የዘላለም ሕይወት የሚታጨድ ነገር ነው ማለት በመልካም ስራ የምንሰራውን የምናገኘው ነገር ነው። ሶ ፕሮቴስታንት ፕሊዝ ዶንት ፉል ዩርሰልፍ። መጽሐፍ ቅዱስ ብቻ የሚል ሀሳብ ፕሮቴስታንት ወንድሞቻችን ያነሱና ይናገራሉ፣ ያስተምራሉ። ወይ እንግዲህ የምርም ትምህርቱና ዓላማው እንደዛ ነው ወይ? በቀላሉ መጽሐፍ ሲናገር ይሉና መጽሐፍ ቅዱስ ብቻ ይላል ወይ? መጽሐፉ ራሱ መጽሐፍ ቅዱስ ብቻ እኔ ብቻ ነኝ ወይ ይላል ወይ? እዚህ ውስጥ ያለው ብቻ ነው ወይ ተብሎ ተጠቅሷል ወይ? ተነግሯል ወይ? ተጽፏል ወይ? ሶሎ ሶላ ምናምን እያልክማ አታምታታም። ይላል ወይስ አይልም? በቀላሉ እስኪ እንክፈተውና ቅድም ተሰሎንቄ ላይ አሳይቻችኋለሁ አይደለ? ተሰሎንቄ 2:15 ላይ አሳይቻችኋለሁ። የገላትያ መልእክት ወደ ገላትያ ሰዎች ምዕራፍ 1 ከቁጥር 1 ላይ ያለውን ሀሳብ ልንገራችሁ ምን እንደሚል። እንዲህ ይላል ሀሳቡ በክርስቶስ ኢየሱስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔ ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። ወደ ማን አብያተ ክርስቲያናት? ወደ ገላትያ አብያተ ክርስቲያናት። ይህንን መልእክት ምን እያደረገ ነው ጳውሎስ? ለገላትያ አብያተ ክርስቲያናት ይህን መልእክት እየጻፈ ነው። በጣም ትንሽዬ ጊዜ ብቻ፣ በጣም ጥቂት አእምሯችሁን ተጠቀሙ። ከፕሮቴስታንት ለየት ለማለት እነሱ የሳቱበትን እነሱ ሚስ ያደረጉትን ኮንሰፕት ለማግኘት በጣም ጥቂት ብቻ ማሰብ ነው የሚጠይቀው። በጣም ጥቂት ማሰብ ባለመቻላቸው ብቻ ነው መጽሐፍ ቅዱስ ብቻ ወደሚል ትምህርት ድምዳሜ ውስጥ የደረሱት። በጣም ጥቂት ማስተዋል ስላቃታቸው ብቻ ነው። እና እናንተን የምጠይቃችሁ ክርስቲያኖች አሁን ጥቂት እንድታስተውሉ ነው። ዝም ብላችሁ አስቡት እስኪ፣ ዝም ብላችሁ አስቡት። ጳውሎስ ይህንን መልእክት ገላትያ ላይ
ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። ወዴት አብያተ ክርስቲያናት? መግቢያው ወደ ገላትያ አብያተ ክርስቲያናት። ስለዚህ የገላትያ መልእክት እነሱ ጋር ከመድረሱ በፊት ገላትያ ላይ ክርስቲያኖች ነበሩ አልነበሩ? ክርስቲያኖች ነበሩ ወይንስ አልነበሩ? ጋይስ ክርስቲያኖች ነበሩ አልነበሩ? በጣም ጥቂት ማስተዋል ብቻ ነው የሚጠይቀው። ጳውሎስ የገላትያን መልእክት ለገላትያ ሰዎች ከመላኩ በፊት ገላትያ ላይ ቤተክርስቲያን ነበረች አልነበረች? ክርስቲያኖችስ ነበሩ አልነበሩ? ነበሩ አልነበሩ? መጽሐፍ ቅዱስ ብቻ የሚለው ትምህርት ምን ያህል ስሁት እንደሆነ ከሚያሳይ አንዱ ጥቅስ ነው። ነበሩ እና በየትኛው መልእክት ነው ታዲያ? በየትኛውን ጽሑፍ ጽፎላቸው ነው ታዲያ ክርስቲያን የሆኑት? ስለዚህ ሐዋርያው ጳውሎስ ይህንን የገላትያ መልእክት ለገላትያ ክርስቲያኖች ጽፎ ከመላኩ በፊት ገላትያ ላይ ክርስቲያኖች ነበሩ። ያ ማለት በቃል ስብከት፣ በቃል በሰበካቸው ስብከት እዛ ቦታ ላይ ክርስትናን አምኖ ተቀብለዋል ማለት ነው። ኢቨን መልእክቱ እነሱ ጋር ከመምጣቱ በፊት በቃል ትምህርት እዛ አካባቢ ላይ የነበሩ ክርስቲያኖች ክርስትናን ተቀብለዋል አልተቀበሉም? ክርስቲያኖች ነበሩ። ታዲያ እንዴት ነው መጽሐፍ ቅዱስ ብቻ ነው ጳውሎስ የሚያስተምረው የምትለኝ ወንድሜ? ጳውሎስ የገላትያን መልእክት ለገላትያ ክርስቲያኖች ገላትያ ላይ ላለችው አብያተ ክርስቲያን ከመጽሐፉ በፊት ክርስቲያኖች ነበሩ። እንዴት? በምን አይነት ማጂክ? መቼ ደረሳቸው መጽሐፍ ቅዱሱ? ወይንም የገላትያ መልእክት መቼ ደረሳቸው? አልደረሳቸውም። መልእክቱ እነሱ ጋር ከመምጣቱ በፊት ኢቭን ጳውሎስ እኮ መልእክቱን ሲጀምር የመልእክቱ አጀማመር በራሱ ምን የሚል ነው? ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን። ቀጠል ይልና ምን ይላል? ከሰበክንላችሁ ወንጌል የሚለየውን ወንጌል ቢሰብክላችሁ የተረገመ ይሁን። ጳውሎስ ከጻፍኩላችሁ መልእክት የተለየ መልእክት ቢጽፍላችሁ የተረገመ ይሆናል አላለ። ከሰበክንላችሁ ወንጌል። ይሄ መልእክት ገላትያ ክርስቲያኖች ጋር ከመድረሱ በፊት ተሰብኮላቸው ነበር። ስብከቱ የምን ነበር? የቃል ስብከት። በቃል ስብከት እነዚህ የገላትያ ክርስቲያኖች አስቀድሞ ወረዲ ክርስቲያን ነበሩ ማለት መጽሐፍ ቅዱስ ብቻ ታዲያ እንዴት ነው ጋይስ ክላስ ያደረገ ኖችኛዋ ብቻ ናት? በቃ ይሄ ነው ስልጣናዊ ቃል ይሄ ብቻ በቃል የሰበኩት ሐዋርያት በቃል የሰበኩት ስብከት እኛ ከሰበክንላችሁ ብሎ ጳውሎስ ሲናገር ይህን የገላትያ መልእክት ያውም በመጀመሪያው ምዕራፍ ያውም በመግቢያው ላይ እንደዚህ የሚል ከሆነ 6 ምዕራፎች አሉት ገላትያ መልእክት። ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 ከመጻፋቸው በፊት ወንጌል ተሰብኮላቸዋል። የገላትያ ክርስቲያኖች በጣም አሜዚንግ ወንጌል ተሰብኮላቸዋል። የማ ክርስቲያኖች? የገላትያ ክርስቲያኖች ወንጌል ተሰብኮላቸዋል። እና እንዴት ነው ታዲያ መጽሐፍ ቅዱስ ብቻ ነው የሚለውን ትምህርት ተቀበሉ የምትለን? በጣም ስህተት ነው። እና ይመጡና እንደዚህ ይሉናል። እንደገና ደግሞ በእምነት ብቻ ነው የእግዚአብሔር ልጅነት የሚገኘው። በእምነት ብቻ ነው የእግዚአብሔር ልጅ የሚገኘው። ሰዎች በውሃ በኢችቶ እንዴት ነው ስታስቡት የእግዚአብሔር ልጅነትን የሚያገኙት? እንዴት ነው በጥምቀት በውሃ ጥምቀት የእግዚአብሔር ልጅነትን የሚያገኙት? ይሄማ ቀልድ ነው። መጽሐፍ ቅዱስም አያስተምርም። ፕሮቴስታንቶች ነው እንደዛ ነው። ፕሮቴስታንት የሰው ልጆች በውሃ ጥምቀት ዳግም አይወለዱም፣ በእምነት ብቻ ነው። ወሬ ወሬ ማርያምን ወሬ ነው ይወለዳሉ። ኖ ይላል መጽሐፍ ቅዱስ። የኔ አባት ኖ ይላል። በጥምቀት ልጅነት አይገኝም ስትል ኖ ይላል መጽሐፍ ቅዱስ። ኖ እስካሁን ታገዝናችን አይደብራሽም? እናንተ ሰዎች እየተፋፈረን እንጂ እየተሳሰብን እየተፋፈረን ኖ ይላል መጽሐፍ ቅዱስ። እናቴ ትሙት ወሬ አለ። በውሃ ጥምቀት የእግዚአብሔር ልጅነት አይገኝም ወሬ። ጥምቀት አያድንም ወሬ። አረ ወሬ ነው፣ ውሸት ነው።
ግን መጽሐፍ ምን ይላል? ባጭሩ መጽሐፍ ቅዱስ ሆይ መጽሐፍ ቅዱስ ሆይ የሰው ልጆች በጥምቀት ዳግም ይወለዳሉ ወይንስ አይወለዱም? መጽሐፍ ቅዱስ ሆይ እባክህ ይህን ነገር መልስልን። ይወለዳሉ ወይንስ አይወለዱም? ጴንጤ ፒፕል ጴንጤያንስ ኖ ኖ ኖ ኖ ኖ። እንዴት ነው ውሃ የሚወልድ? እንዴት ነው ጅቶ የሚወልድ? እንዴት ነው በጥምቀት ዳግም ልደት የሚገኘው የምትለው? እኔ በጣም የመጽሐፍ ቅዱስ ትምህርት አይደለም ብለህ ያልከኝ ልጅ ደህና ነህ? የቱ ጋር ነው ሲያገኘው እንደዛ የሚለውን ጥቅስ ከየትስ አመጣኸው? ከምንድን ነው የምትጠቅሱት? ቆይ ለእናንተ ለብቻችሁ የተጻፈ መጽሐፍ አለ ወይ? ጴጥሮስ ለእናንተ ብቻ የጻፈው አለ ወይ? ዮሐንስ ለእናንተ ብቻ የጻፈው አለ ወይ? አለ ለእናንተ ለብቻ የሆነ ቦታ ላይ የጻፈላችሁ አለ ለእናንተ ብቻ? ፕሊስ ፕሮቴስታንቶች፣ ክርስቲያኖች ጥምቀት ለድነት ይላሉ። ኖ እናንተ ግን ዝም ብላችሁ በእምነት ብቻ ነው ብትሉም ችግር የለውም ብሎ የጻፈላ ሐዋርያ አለ? እንደዛ ብሎ ያስተማረ አለ ወይ? የለም። ሁላችንም አስመሳዮች ነን። በጣም ስህተት ነው። ኤኒዌይስ መጽሐፉ ግን ሲናገር እውነተኛው የእግዚአብሔር ቃል ሲናገር ዮሐንስ የጌታ ሐዋርያ ማንን እንመን? ቀጠል ይልና ምን ይላል? ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አትደነቁ። በውሃ ጥምቀት ድጋሚ ልጅነት ይገኛል ስላልናችሁ አትደነቁ። ዳግም ውልደት አምናችሁ በጥምቀት ነው ስላልናችሁ ፕሮቴስታንቶች አትደነቁ፣ አትደንግጡ፣ አትደነቁ። ይህ የመጽሐፉ እውነት ነው። አትደነቁ፣ አይግረማችሁ፣ ውሃውም አይቅለልባችሁ። ጌታ ኢየሱስ ነው ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግሥት አይገባም ያለው። ልደተ ቃል አይደለም። ይህ ታላቁ መጽሐፍ ነው የተናገረው። አትደነቁ፣ አምናችሁ ተቀበሉ። ኦኬ፣ አምናችሁ ተቀበሉ። አምናችሁ ተቀበሉ። አምነ መቀበል ነው ያለብን። ምንም መደነቅና ግራ መጋባት ምናምን አይጠበቅብን። ይሲ ምን ያህል የመጽሐፉን ቃል ጥምዝዝ እንደሚያደርጉት እንደዚህ ለራሳቸው እንዲህ በቃ ጠምዝዘው ዮሐንስ 3:5 ጠምዝዘው በቃ እነዚህ ቆልፈው ቆላልፈው ሰግጦ እግዚአብሔርን አይኔን ግንባር ያርገኝ በገገማው ሰግጦ ዮሐንስ ወንጌል ምዕራፍ 3 ላይ ውሃ ያለው ውሃ አይደለም እና ወይን ነው እና ወተት ነው እና ምንድን ነው ይመጣና ዮሐንስ ወንጌል ምዕራፍ 3 ላይ ውሃ ያለው ውሃ አይደለም እና ምንድን ነው ውሃ ካልሆነ ወይን ነው ታዲያ ወተት ነው ምንድን ነው? በመጠጣትስ ቢሆን ይላል። ውሃ ከጠማ ሄዳ አትጠጣም እንዴ? ምን ከውሃ ጋር ጸብ እንደዚህ? መንፈስ ቅዱስ የሚለው ግን በቀጥታ እንወስዷለን። ውሃ የሚለው ይተረጉማል። ቃሉ ነው። ውሃ የሚለው ቃሉ ነው። ጋይስ ውሃ ውሃ እና ቃሉ ምንድን ያገናኛቸው? ራሱ እንዴት ተገናኙ? ውሃ ቃል ቃል ነው። ውሃ ነው። ልክ ውሃው ጋር ስትደርስ ስተረጉም ውሃው ጋር ደርሰህ ስተረጉመው አዲሱ መደበኛ ትርጉም ይመጣና ማለት ነው። አዲሱ መደበኛ ትርጉም ይመጣና ኖ ዌይ ማብራሪያው ላይ ኖ ዌይ ውሃ ያለው ጥምቀት ነው። አዲሱ መደበኛ ትርጉም የምሬ ነው እላችሁ። አዲሱ መደበኛ ትርጉም እያንዳንድን በራሴ ቆንጨራ ባለ የገደሉኛል። የታረድኩት ሰኔ 8 ዛሬ ሰኔ 8 ነው ጋይስ። ዛሬ ሰኔ 8 ነው የታረድኩት። ሰኔ 8 ማለት በራሴው ገጀራ ማለት ያረዱኛል። አዲሱ መደበኛ ላምጣው ቆይ አዲሱ መደበኛ ትርጉም ይኸው። አዲሱ መደበኛ ትርጉም
ዮሐንስ ወንጌል ላይ ምን ይላል? ዮሐንስ ወንጌል ምዕራፍ 3 ላይ ዮሐንስ ወንጌል ምዕራፍ 3 ከውሃና ከመንፈስ ይላል። ከውሃና ከመንፈስ የተለያየ ትርጉም የተለያየ ሲል ጋይስ ማነው ትዝ የሚላችሁ? የተለያየ ሲል ማነው ትዝ የሚላችሁ ጋይስ? ይሄን ሳትደብቁ ነገር የተለየ 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 ያልተለያየ የተለያየ ትርጉም ማነው ትዝ የሚላችሁ? እስኪ ማነው የተለያዩ ትርጉም ሊሰጥ የሚችል አባባል፣ አንደኛ ከመንፈስ ቅዱስ መወለድ እንደማለት ነው። ሁለተኛ ከቲቶ 3:5 ጋር ያነጻጽሩ። በሁለተኛ በዚህ ላይ ውሃ መንጻትን ያመለክታል። ቁጥር 3 ውሃ የዮሐንስን ጥምቀት ወይም የኢየሱስና የደቀ መዛሙርቱን ጥምቀት ያመላክታል እንጂ ቃሉን አይልም። ቃሉ ነው አይልም። አዲሱ መደበኛ ትርጉም ዮሐንስ ወንጌል ምዕራፍ 3 ላይ ያለው አይልም። ልደትሻ ካሞን እሺ ካሞን ታረጉማ ይህ ሁሉ ህዝብ ማን አንገላታ? በጨለማማ ህዝቡ አይማርም። ኖ ዌይ የስ ላይቱ መጣ። ተመልሰናል። ዌልካም ባክ አትሉም? ታዲያ በውሃ ጥምቀት የእግዚአብሔር ልጅነት ይገኛል ባጭሩ። ስለዚህ በውሃ ጥምቀት የእግዚአብሔር ልጅነት ይገኛል። ምንድን ነው የምትሉን ታዲያ? በጴንጤዎች ምንድን ነው የምትሉን? ምንድን ነው የምትሉን? ከዚሁ ከጥምቀት ርዕስ አንውጣ። ጥምቀት እኮ ጀስት መተባበሪያ ነው እንጂ ከዛ የዘለለ እኮ ምንም ነገር የለውም። ከመተባበር ውጭ ምንድን ነው የምትተባበሩ? ከዛ የዘለለ እኮ ሌላ ቃል ሌላ ትርጉም የለውም። ማለት በቃ በጥምቀት እኮ ድነት አይገኝም። ሰግጦ ይመጣና አንድ ፕሮቴስታንት ይመጣና በገጋው ስግጥ ምናምን ብሎ መነጽሩን አርጎ ሱፉን ገጭ ካረባቱን ንቅ አርጎ ይመጣና ኧረ በፍጹም ጥምቀት አያድንም ያድናል የሚል ሀሳብ መጽሐፍ ቅዱስ ራሱ የለውም። ኦኬ ወይል እንግዲህ እኔም ብለው የፕሮቴስታንት መጽሐፍ ቅዱስ ላይ ማርቆስ 16:16 የለም እንዴ? የፕሮቴስታንት መጽሐፍ ቅዱስ ላይ ማርቆስ 16:16 የሚባለው ክፍል የለም? ከነጭራሹ የለም መሰለኝ። አይገስ የለም። ቢኖርማ እንደዚህ ሆነ የለም ካለ መቼስ እንደዚህ አንካካድም እንዴ? ድሮ ስናጠፋ ቤተሰቦቻችን እንዳይቀጡን ስንል እንዋሽ ነበረ። በገገማው እኮ ፊት ለፊት ያለ ስግጥ ያለ ውሸት እኮ ነው። እኔ አላረጉም ምናምን ያው ላለመገረፍ ምናምን ሲባል ግን እኮ አለ ውስጣችን እኮ እውነት እንደሆነ ያውቀዋል እኮ ግን አንድ ለመቀበል አንዱ። ኦኬ እሺ አያድንም ይላል ማርቆስ 16:16 ላይ እንደዚህ ይላል ከቁጥር 15 እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ያመነ የተጠመቀም ይድናል የሚለውን ቃል ይፈረድበታል እኮ የሚለው ግን ያላመነ ነው። እኛ ምን አገባን ስላላመኑት? እያወራን ያለነው እኮ የሚድኑት እነማን ናቸው ነው። እዚህ ክፍል ላይ ስንከራከር ፓስተር ዳንኤል ሌሎቹን ጋር ስንከራከር እዚህ ክፍል ላይ ይድናል የሚለው ቃል ከምን ቀጥሎ ነው የሚመጣው? ያመነ ካለ በኋላ የተጠመቀ ካለ በኋላ አይ ያመነ የተጠመቀ ይድናል ነው የሚለው። ቃሉ ምን ይላል? ያመነ የተጠመቀ ይድናል። ጥምቀት ያድናል? አያድንም። ቃሉ ምን ይላል? ያመነ የተጠመቀ ይድናል። ጥምቀት ያድናል ነው? አያድንም። ቃሉ ምን ይላል? ያመነ የተጠመቀ ይድናል። ጥምቀት ያድናል? አይ በፍጹም አይደለም። ልክ ቴዲ አፍሮን ታውቀዋለህ? አላውቀውም። ጎሳዬ ተስፋዬን ታውቀዋለህ? አላውቀውም።
ጥላሁን ገሰሰን ታውቋል አለ አላውቀውም ብሎ እንደሸመጠጡት እዚህ ይላቸዋል። ፓስተር ሶፊ አላውቀውም። ማርቆስ ጴንጤዎችን ማርቆስ 16 ታውቋል አላውቀውም። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ታውቋል አላውቀውም። በእውነት አታውቀውም? እሺ ታዲያ ምንድን ነው የምታውቀው? ጸጋው በእምነት አድኗል የሚለውን ብቻ ነው የማውቀው። አንድ ፔንቴ አቁመ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 አንብበዋል። ማርቆስ 16 ሮሜ ምዕራፍ 6 ከቁጥር 1 ጀምሮ ያለውን ቃል ነው አለ። የያዕቆብ መልእክት አረ ጭራሽ ነው ያዕቆብ የሚባለው ሐዋርያ አላውቅም። እኔ ማን ነው ያዕቆብ? ማን ነው ያዕቆብ ይላል። ሐዋርያው የጌታ ሐዋርያ እንዲህ ጌታ ያዕቆብ የሚባል ሐዋርያ አለው አለው መልእክት ጽፏል። አዎ ጽፏል። ምኑ ጋር የጻፈው? አይ የምር ጽፏል። አልነካካለም። አንዱ እኮ ገብቶ ምን አለ ዛሬ ጳውሎስ ለያዕቆብ የጻፈው መልእክት ነው አይደል አለ። የያዕቆብ መልእክት አንድ ጴንጤ ከዚህ ውስጥ ስንወያይ የያዕቆብ መልእክትን አለ ጳውሎስ ለያዕቆብ የጻፈው መልእክት ነው አይደለም እንጂ ያዕቆብ ለጳውሎስ የጻፈው መልእክት ነው። ያዕቆብ ለጳውሎስ የጻፈለት መልእክት ነው። ያዕቆብ መልእክት ነው። ምን ይባላል? እሺ አንተ በጊዜ ገባ ዛሬ እንኳን ደስ አለ እንዳለው ነው። ዛሬ እንኳን ደስ አለ እንደዚህ ሲል ልክ ማርቆስ 16 ያመነ የተጠመቀ ይድናል የሚለው ኖ በእምነት ብቻ ነው ሲል ያዝብልም ዮሐንስ 3:5 ከውሃና ከመንፈስ ነው ዳግም ውለት ምናምን ስትለው ቅጭቅጭቅጭቅ ላርግ ኤኒዌይስ የማርቆስን እንደዛ ነበብን። አይ ማርቆስ ከ9 ጀምሮ የለም ይላል። ከዛ መጨረሻ ላይ ይመጣል። አንተ ስፈልገው የሌለው በቃ የመጨረሻ የሐዋርያው ጳውሎስን እናንሳና በጥምቀት ዙሪያ ላይ የመጨረሻ የሐዋርያው ቅዱስ ጳውሎስን ሀሳብ እናንሳ። የመጨረሻ በቃ ማለት የመጨረሻ በቃ ሐዋርያው ጳውሎስ ሮሜ ላይ ምንድን ነው ያለው? ሐዋርያው ጳውሎስ የኃጢአት ስርየትን ከጥምቀት ጋር አድርጎ አውርቶታል። ከክርስቶስ ኢየሱስ ሞትና ትንሣኤ ጋር ጴንጤ ሰው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ሳይሆን መዳን ይችላል? አይችልም። አንድ ፕሮቴስታንት አግኝተህ ስትጠይቀው ሰው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ ሳይሆን መዳን ይችላል? አይችልም። ሰው ከክርስቶስ ኢየሱስ ሞትና ትንሣኤ ጋር አንድ የሚሆነው በምንድን ነው? በእምነት ይላል? አይልም። ሰው በምንድን ነው የሚሆነው ይላል? ለኃጢአት ሞተን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ተጠመቅን? ሁላችን ከሞቱ ጋር አንድ እንሆን ዘንድ ተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ከክርስቶስ ኢየሱስ ሞት ጋር በምንድን ነው የምንቀበረው? ጴንጤ በእምነት ብቻ። መጽሐፍ ቅዱስስ? በጥምቀት ከእርሱ ጋር ተቀበርን። እንዴት ነው የሚያስተምሯችሁ ጋይስ? እንዴትስ እንደዚህ አይነት ቅርጽ ሊይዙ ቻሏል? እንዴትስ እንደዚህ አይነት አረዳድ ልትይዙ ቻላችሁ? እንዴትስ እንደዚህ አይነት አረዳድ ልትይዙ ቻላችሁ? ይህንንስ አረዳድ ከየት አመጣችሁት? እንዲህ ይቻላል ወይ? ይቻላል ወይ እንደዚህ? አቤል የሚለው ልጅ ሚዩት አድርጉልኝ ጋይስ ፕሊዝ። የእምባ ኢሞጂ ብዙ ጊዜ አትልቀቅ ፕሊዝ።
እንዴትስ እንደዚህ አይነት ቅርጽ ሊይዙ ቻሉ አለ። ልክ ነው። ቀጠላለ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋል። በምንድን ነው ምን ሞተው? ሐዋርያው ጳውሎስ በጥምቀት ጴንጤስ በእምነት ብቻ። ሁለት ነገር እኮ ነው የሚጠበቅብን ባይዜ ከፕሮቴስታንት ጋር ስንከራከር፣ አንደኛ ከሐዋርያቱ ጋር ማግባባት ራሱ ይጠበቅብናል። አንድ ፐርሰናሊ ባህሪ ለባህሪ ማግባባት፣ ከሐዋርያቱ ጋር ማስማማት ኖርብናል። መጀመሪያ ቀጠል ሲል ከሐዋርያት ትምህርት ጋር በጣም ስራ ነው ጋይስ፣ በጣም ስራ ነው። በጣም ከዛ እኮ ነው ይሄ እኮ ነው አንድ መንገደኛ ቤት መንገድ የሞተው ይልቁንም ከሙታን መካከል የተነሳው ስለኛም የሚመረደው በእግዚአብሔር ቀኝ ያለው ክርስቶስ ኢየሱስ ነው ብሎ የሚነሳው። ዮሐንስ ወንጌልን፣ ማቴዎስ ወንጌልን፣ ሉቃስ ወንጌልን፣ ሐዋርያት ሥራን፣ ማርቆስን ምናምን ዘለ ከሮሜ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 ዘለ 6 7 8 ከ8ም ደግሞ ወርደ 33 ጥቅሶች ዘለ 34 ላይ ብቻ ታወራለህ። እንዴት እንደዚህ ሊሆን ይችላል? ኧረ እንደዚህ ሊሆን አይችልም። በጭራሽ ሊሆን አይችልም። አይመጣውም ስልህ አይሆንም። እነ ፓስተር ተፍተፍ አይደለም፣ እነ ፓስተር እንደተመቸው እንደ ልቤ እንደፈለኩት ፓስተር እንደፈለኩት ፓስተር እንደገባኝ ፓስተር እንደተረዳሁት ብሎ ነገር የለም። በዚህ ቢያበቃ ጥሩ ነበር። ሁላችሁም ወደ ቤታችሁ ትሄዱ ነበር። ሌላም አለ ስልህ ከመጽሐፉ ሌላም አለ ስልህ። ኦኬ ይብቃን ወይስ እንቀጥል? ይብቃን ወይስ እንቀጥል? ጋይስ ይብቃን ወይስ እንቀጥል? ሙዳችሁ እንዴት ነው? ስንት ሰው እንዳለ አይታየኝም። አላቅም ስንት ሰው እንዳላችሁ። ይብቃን ወይስ እንቀጥል? ይብቃን ወይስ እንቀጥል? እሺ ሰው እናስገባ እና እንቀጥላ። ስንት ሰው አለ? 1100 ሰው አለ። እሺ ፕሮቴስታንት ፋሚሊ፣ እሺ ፕሮቴስታንቶችን እናስገባሽ። እሺ ፕሮቴስታንት ብቻ አሁን የተናገርኳቸው ነገሮች እየተፈታተሽን እንድንሄድ ፕሮቴስታንቶች ብቻ። ፕሮቴስታንት ግቡ እስኪ፣ ቤተ እግዚአብሔር ነው። ግቡ፣ አረፍ በሉ። አንዳንድ ጥቅስም እንሰጣችኋለን። ለምን ፍቅርናችሁም የሚሆን አንዳንድ ጥቅስን እንሰጣችኋለን። በዚያም ጥቅስ ትታከማላችሁ። ለድካማችሁም ረፍት የሚሆን ቃሉን እንሰብካችኋለን። ለጥማታችሁም የሚሆን ወንጌል እንነግራችኋለን። ለምን ፍቅርናችሁም የሚሆን የእግዚአብሔር ቃል ትማራላችሁ። ግቡ እስኪ እንደው በፊታችሁ ሞገስ አግኝተን እንደሆነ ለዚህ ተጣመመ ትምህርት ማስተካከያ እንሰጣችኋለን። ግቡና ተጠመቁ እስኪ፣ የእግዚአብሔርን ቃል ተማሩ እስኪ። አይከፈልበት። ይሳካልሃል ቢሆን ኖሮ ትገባ ነበር እስካሁን ድረስ። ይሆንልሃል፣ ይሳካልሃል፣ አልፎልሃል በዚህ ገብቶ ምናምን ቢሆን ኖሮ ይሄኔ እስካሁን በጣም ብዙ ሰው ገብቶ ነበር። ግን ምን ያደርጋል፣ የእግዚአብሔር ቃል ሲሆን እኮ ይከብዳል ጋይስ። እውነት ነው። አይ አንደርስታንድ ይገባኛል። እረዳችኋለሁ፣ የምር እረዳችኋለሁ። በጣም የምረዳችሁ። ሲደብርህ ዝም ብለህ ከመሬት ተነስተህ ጴንጤ ትሆናለህ። ከዛ የመጽሐፍ ቅዱስ ቃል ስትጠይቅ ይደክመሃል። ድንገት ስዕል ይመለካል ምናምን ይልሃል አንዱ ግራ የገባው ፓስተር ምናምን። ከዛ ሄደ እዛ
ፕሮቴስታንት በአጭሩ ክርስቲያኖችን መሰረታዊ ባልሆነ ትምህርት ከኛ ቤት ያወጧቸውና መሰረታዊ የሆነ ትምህርቱን ያስክዷቸዋል። ከዚህ ሲወጣ የትኛውም ሰው የመጀመሪያ የሚወጣበት ምክንያት አረ ለስዕል ይሰገዳል እኮ፣ ስዕል ነው እኮ የምታመልኩት፣ ታቦት ነው እኮ የምታመልኩት፣ ሚካኤልን፣ ገብርኤልን፣ ኡራኤልን እኮ ነው የምታመልኩት በሚል ተልካሻ ምክንያት ያዞቱና ምናምን ያዘዝ። እዛ ስትሄድ የመጀመሪያ የሚያስክዱ የስላሴን ትምህርት ይሆናል ማለት ነው። በቃ መጀመሪያ የምትክደው የስላሴን ትምህርት ነው። ክደህ የምትጀምረው የስላሴን ትምህርት ነው። ከዚህ እኮ ግን የወጣው እኮ የስላሴን ትምህርት ተቃዋሚ ምናምን እኮ አለ። ከዚህ እኮ የምትወጣው እኮ የስላሴን ትምህርት ተቃዋሚ ምናምን አለ። ከዛ እዛ ስትሄድ አብ የበላይ አስተዳዳሪ ነው ይላል አዲሱ መደበኛ። ድንገት ዳዳን ገጭ ይላል። አብ ምንድን ነው? የበላይ አስተዳዳሪ ነው። ማን? አዲሱ መደበኛ ትርጉም። ከዚህ እኮ የወጣው እኮ በዚህ አይደለም። ኦርቶዶክስ እኮ ገድላትና ድርሳናት ባይኖሯት ኖሮ ሁላችንም እኮ እንመለስ ነበረ። ና ተመለሳ። ገድላትና ድርሳናት መሰረታዊ የሃይማኖት መከራከሪያ አይደሉም። ጥምቀት ለድነት የሚለውን ታምናለህ? አይ እሱማ አላምንም። ኦርቶዶክስ እኮ ገድላቶቿን እኮ ብታስወግድ ኖሮ ሁላችንም ወደ ቤቷ እንመጣ ነበረ። ቅዱስ ቁርባን የዘላለም ሕይወት ይሰጣል ብለህ ታምናለህ? አይ አላምንም። ኦርቶዶክስ እኮ ስዕላትን ምናምን ብታስወጣ ኖሮ እንመለስ ነበረ። ስራ ለድህነት የሚለውን ታምናለህ? አላምንም። እና ምንድን ነው የምትለን ታዲያ? ምንድን ነው የምትለን? እነዚህ እንደ አምድ የቆሙ ትምህርቶችን ሸምጥጠ በገድል ለመደበቅ ለምን ትሞክራለህ? ኤኒዌይስ በጣም ይሄ ሜንታል ዲስኦርደር በጣም አለ እዛ አካባቢ። አም ሶሪ በጣም እሺ። ተሜና ሜሪ እንኳን ደህና መጣችሁ። የተወደድክ ልደት ወንድሜ ሰላም ብያለሁ። እህት አለሜ ሜሪዬ ሰላም ብያለሁ። እንዴት ናችሁ? ፕሮቴስታንቶች ላይ ነው ዛሬ ያለ ነው። እንዴት ነው ግን ልደትዬ? ምን ኦኬ። እንግዲህ ዛሬ አንድ በአንድ ትምህርቶቹን የመፈተሽ እድሉን አግኝተን ነበር ከመጽሐፍ ቅዱስ አንጻር ከዚህ ከታላቁ መጽሐፍ አንጻር ሰዎች ምን ያምናሉ? ምን ያስተምራሉ? ደስ ይለኛል። እኔም ጥያቄ ነበር። ኦኬ እንቀጥላለን። እንደ እግዚአብሔር አምላካችን ፍቃድ፣ እንደሱ ቸርነት እንቀጥላለን። ሜሪ እንኳን ደህና መጣሽ። ደህና ቆያችሁ። ልደትዬ፣ ታሙ እንዴት ናችሁ? ሰላም ናችሁ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ይሰማል። እኔ ድምፅ ማይ ፋሚሊ እንኳን በደህና ደህና መሻችሁ። የማን ነው ትክክለኛ ስምህ? ማን ነው ወንድሜ? አንተ? ኦኬ ዲያቆን ያሬድ ነኝ። ዲያቆን ያሬድ። ታዲያ ግን ማለት የቅዱሳንን ስም ይዞ መምጣት ግን ልክ ነው? ሴንት ባዝል ተግሬት ታላቁ ቅዱስ ባስልዮስ። አይ ለመግለጽ አሁን እንደ ስም አድርገው ነው የመጣው። አይ ስለመወደው ነው ቅዱስ ነው። ግን ቢሆንም ወይ ባዮ ላይ ማስቀመጥ ምናምን ነው እንጂ እንደ ዩዘር ኔም አድርጎ መምጣቱ ለኔ ልክ ነው። አስተካክል። ብሩኬ እንዴት ነህ? እንኳን ደህና መጣ። አስተካክላለሁ። እሺ ብራት እንኳን ደህና ቆያችሁ። ልደት እንዴት ናችሁ? ተሙ እግዚአብሔር ይመስገን ያለው አማን ነው። እዚህ ቤት መግባት ትችላለህ? ለካ ትመጣለህ? ለካ አዎ። እሺ አሁን ባነሳው ላይ የሆነ መልስ ተሰጥቶኝ ምናምን ነበርና እሱ ላይ እስኪ ትሄድበታለህ። ያስኬዳል ወይስ አያስኬድም የሚለው አሁን ባነሳው ላይ መልስ ተሰጥቶኝ ነበር ነው ያልከኝ? አብ የበላይ አስተዳዳሪ የሚለው ላይ የሆነ ጥያቄ ጠይቄ ነበርና ፕሮቴስታንቶች ጠይቃቸው። እኔም እሱን ጥያቄ አቅርቤ ነበረ። እንደውም ሜሪ ቤት ነበረ ይህንን ጥያቄ ሳቀርብ የነበረው። ሰው ለምሳሌ እንበልና
እሺ ስለ ክርስቶስ ቢሆን ምናልባት ከስጋው ጋር አያይዘን ልንመልሰው እንችላለን አይደል? ግን በስላሴ አካላት ነው ብሎ የሚጀምረው ቃሉ ካየ በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ብሎ ሲጀምር የስላሴ አካል ደግሞ አካላዊ ቃል ወልድ ብቻ አይደለም። የስላሴ አካል አብ ብቻ አይደለም። ማን? አብ፣ ወልድ፣ መንፈስ ቅዱስ። ወልድን እሺ በቃ እዛ ጋር ስለ ፍጹም ሰውነቱ ነው የተናገረው። ለመንፈስ ቅዱስ እንደዛው ነው። ስጋን አለበሰ፣ የባሪያን መልክ አልያዘ። እሱ በምን አይነት ትርጉም ነው? አይም ሶሪ ኤኒዌይስ። እሺ ሰላሚና ሰላም ነው። ከየት ቤተ እምነት ነሽ? ሰላም እህታችን ሰላም። አቤት ይሰማል? ይሰማል። ከየት ቤተ እምነት? በስህተት ነው የገባሁት። ኦርቶዶክስ ነኝ። እየሰማሁ ነበር፣ በስህተት ገብቼ ነው። ሶሪ። ታችን እና እስካሁን ኮምፓራቲቭሊ ስንመለከተው ነበር የፕሮቴስታንት አምድ የሚባሉ ትምህርቶች መጽሐፍ ቅዱስ አይደግፏቸውም። እንደውም በጣም ትንሽ ፍሌክሲብል የሆንኩበት ትምህርት ቢኖር ምን የሚለው ነው አልኳችሁ? ክርስቶስ ብቻ የሚለው ትምህርት ላይ ከሚሰጡት የተወሰነ ማብራሪያዎች አንጻር እዛ ላይ የተሰማው ፍሌክሲብል ሆኜ ነው ሳወራ አይነበረም። ሌሎቹ ግን የማይመስሉ ትምህርቶች ናቸው። ሌሎቹ ስህተት ናቸው። ሌሎቹ እጅግ በጣም ልክ ያልሆኑ ወይንም ደግሞ ጭራሽ መጽሐፍ ቅዱስ የማያውቃቸው በጣም እንግዲህ የሆኑ ትምህርቶች ነው። በጣም ነውር ነው። ባይዜ ጥምቀትን ክዶ ቅዱስ ቁርባንን ክዶ መቀመጥ በጣም ነውር ነው። እንደ ነውርም ነው የሚታየው። የኔ አባት የምትጣላው እኮ ከመጽሐፍ ቅዱስ ጋር ብቻ አይደለም፣ ከቀደሙት የቤተክርስቲያን አባቶች ትምህርትም ጋር ጭምር ነው። ብቻህንማ የሆነ ህብረትማ ልትፈጥር አትችልም። እንደዛ ካደረግ በቃ ገና ከመጀመሪያውም ከመጽሐፍ ቅዱሱም እውነት በቃ ወጥተሃል ወይም ርቀሃል፣ ወይም ደግሞ በአጭሩ ምንም የመጽሐፍ ቅዱሱን ትምህርት አታውቀውም ወደሚል ማብራሪያ ላይ ነው የምንደርሰው። እና እስካሁን እስካወራነው ድረስ መጽሐፍ ሲናገር ሰው ከውሃና ከመንፈስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ከቶ ሊገባ አይችልም፣ እንደዚህ ስላላችሁ አትገረሙ እያለ ይናገራል። አንተ ደግሞ ኖ በጥምቀት የእግዚአብሔር ልጅነት አይገኝም ስግጥ ብለን በጣም እኮ ልክ አይደለም። እና እዛ ነው የምናደርገው። ሜሪ ምናልባት የምታነሺው ጥያቄ አለ ወይንስ ውይይቶቹን ጸጥ ብለሽ የመስማት ሞራል